ሳይንቲስቶች የሆነ ፕላኔት ውስጥ የአልማዝ ውቅያኖስ ሊኖር ይችላል ብለው የሚያስቧት ፕላኔት እንዳለች ታውቃላችሁ? ዛሬ በአስፈሪ ንፋሷ ወደምትታወቀው ወደ ኔፕቱን አብረን እንሄዳለን። በዚች ፕላኔት ውስጥ ያለው የንፋስ ፍጥነትም ከድምጽ ፍጥነት ይበልጣል። የንፋሱም ፍጥነት ከ2100 ኪሎ ሜትር በላይ ነው። ይሄ ማለት መኪና ወይም ደግሞ አውሮፕላን ቢኖር እንደ ንፋስ ይበታተናል ማለት ነው። ኔፕቱን ከፀሐይ በጣም ሩቅ ስለሆነች በአንድ ጊዜ ፀሐይን ለመዞር 165 የመሬት ዓመታትን ይፈጅባታል። ሌላው በጣም የሚያስገርመው ልክ እንደ ኡራኑስ ሁሉ ኔፕቱን ላይም የአልማዝ ዝናብ መዝነቡ ነው። ኔፕቱን ውስጥ ያለው ጫና ወይም ደግሞ ፕሬዠር በጣም ከፍተኛ ስለሆነ ሚቴን ጋዝን ወደ አልማዝ ይለውጠዋል። ሳይንቲስቶች እንደሚሉት ከሆነ ኔፕቱን ውስጥ የአልማዝ ውቅያኖስ ሊኖር ይችላል ወይም ደግሞ አልማዝ እንደ በረዶ ይዘንባል ብለው ያስባሉ። ኔፕቱን ላይ ብንቆም የት እንደምንደርስ አስባችሁታል? በንፋስ ተወስደን መድረሻችን ሁሉ አይታወቅም ማለት ነው። እንደዚህ አይነት አስተማሪና አዝናኝ ቪዲዮዎች እንዲደርሷችሁ ፎሎ፣ ላይክ እና ኮሜንት ማድረጋችሁን አትርሱ። በቀጣይ ፕላኔት እንገናኛለን።